ሁለተኛ ዓመቱን በደፈነው የሱዳን የእርስ በርስ ጦርነት 25 ሚሊዮን ሱዳናውያን ለረሃብ መጋለጣቸውን የዓለም ምግብ ፕሮግራም ገልጿል። በሱዳን መከላከያ ሰራዊትና በአገሪቱ ፈጥኖ ደራሽ ኃይል መካከል የተቀሰቀሰው ይህ ጦርነት በሱዳን አስከፊ ሰብአዊ ቀውስ እያስከተለ መሆኑን ተከትሎ ጦርነቱን ለማስቆም የተለያዩ ጥረቶች እየተደረጉም ይገኛል። ከነዚህ ጥረቶች ውስጥም ትላንት በለንደን የተካሄደው የሱዳን የሰላም ጉባኤ አንዱ ሲሆን ኢትዮጵያም በጉባኤው ላይ ተሳትፋለች። ዘነበ ኃይሉ ይህንን ባባሰ የመጣውን የሱዳን ሁኔታ የተመለከተ ዝርዝር ዘገባ አሰናድቷል። በሱዳን ያላባራውን ጦርነት ተከትሎ በግጭቱ ከሞቱትና ነፍሳቸውን ለማትረፍ ኢትዮጵያን ጨምሮ ወደ ተለያዩ ሀገራት ከሸሹ ሱዳናውያን የተረፉት በርካቶቹ በሀገሪቱ የሚላስ የሚቀመስ በመጥፋቱ የረሃብ ስጋት እንደተደቀነባቸው እየተገለጸ ይገኛል። ሁለተኛ ዓመቱን የደፈነው የሱዳን ጦርነት የሱዳንን ሕዝብ ዋጋ ማስከፈሉን የቀጠለ ሲሆን አሁን ላይ ከሀገሪቱ አጠቃላይ የሕዝብ ብዛት ግማሹ ወይም 25 ሚሊዮን የሚሆነው ነው በረሃብ ስጋት ውስጥ መሆኑ የተነገረው። Half of the population of Sudan, that's some 25 million human beings, are acutely hungry. And as you well know, famine has been identified in at least 5 locations in the country, and it is projected to spread further. ግጭት ውስጥ በሚገኙት ሁለቱ የሱዳን ጄኔራሎች ጀነራል አብዱል ፈታህ አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ መካከል የተኩስ አቁም ስምምነት ተደርጎ ችግሩ በውይይት እንዲፈታ ሲደረጉ የነበሩ ጥረቶች እስካሁንም ምንም ፍሬ ያፈሩ አይመስሉም። ባለፈው ወር የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ትልቅ ድል በማስመዝገብ የሱዳን መዲና የሆነችውን ካርቱምን መቆጣጠር ቢችልም ጦርነቱ ግን አሁንም መቀጠሉና ወደ ሌላ ምዕራፍ መሻገሩ እየተነገረ ነው። የዳርፉር ግዛትን ተቆጣጥረው የሚገኙት የፈጥኖ ደራሽ ኃይል ወታደሮች ባሳለፍነው አርብና ቅዳሜ በሁለት የስደተኞች መጠለያዎች ላይ በፈጸሟቸው ጥቃቶች ከ300 በላይ ሰዎችን መግደላቸው ተገልጿል። ጦርነቱን በመሸሽ 700,000 ሱዳናውያን በሁለቱ መጠለያዎች ውስጥ ይኖሩ ነበር የተባለ ሲሆን ይህን የፈጥኖ ደራሽ ኃይሉን ጥቃት ተከትሎ 400,000 የሚሆኑት መጠለያውን ለቀው መሸሻቸው ነው የተነገረው። የፈጥኖ ደራሽ ኃይሉ ወታደሮች መጠለያውን መቆጣጠራቸውና የሰዎች እንቅስቃሴም እንዲገደም ማድረጋቸው ነው የተሰማው። በመጠለያዎቹ ሲሰሩ የነበሩ 9 ሰራተኞች መገደላቸውን የገለጸው የዓለም ምግብ ፕሮግራም ድርጅት በሱዳን በ10 አካባቢዎች ላይ የከፋ ረሃብ መከሰቱን አረጋግጫለሁ ብሏል። 13 ሚሊዮን ሱዳናውያንን ከቤት ንብረታቸው ያፈናቀለውና 4 ሚሊዮን የሚሆኑት ወደ ጎረቤት ሀገራት እንዲሰደዱ ያደረገው የሱዳን ጦርነት አሁን ደግሞ ብዙዎችን በረሃብ ለማርገፍ እየዳዳ መሆኑም ነው የተመለከተው። ብሪታንያ፣ የአፍሪካ ህብረትና የአውሮፓ ህብረት ይህን የሱዳን ቀውስ መፍታት ያስችላል ያሉትን ዓለም አቀፍ ጉባኤ ትላንት በለንደን አካሂደዋል። የኢትዮጵያ ልዑክ ቡድን በለንደን በተካሄደው በዚህ ጉባኤ ላይ የተሳተፈ ሲሆን ለሱዳን ሰላም በሱዳን ህዝብ ባለቤትነት የሚመራ የሰላም ሂደት ወሳኝ መሆኑን ጠቁሟል። የኢትዮጵያ ልዑክ የመሩት አምባሳደር ሬድዋን ሁሴን ባስተላለፉት መልእክት በሱዳን ሁሉን አቀፍ የሆነ አካታች የሰላም ድርድር ሊደረግ ይገባል ብለዋል። ብሪታንያ ለሱዳን 120 ሚሊዮን ዩሮ የሚገመት ምግብና መድኃኒት ድጋፍ እንደምታደርግ ያሳወቀች ሲሆን የሀገሪቱ ውጭ ጉዳይ ሚኒስትር ዴቪድ ላሚ በሱዳን እየተከሰተ ያለው ነገር ዝም ሊባል አይገባውም ብለዋል። So many civilians beheaded, infants as young as 1. በርካታ ሰዎች ተገድለዋል። ታዳጊዎች ተገደው ተደፍረዋል። ከሁሉም የዓለም ክፍል ሁሉ በባሰ መልኩ ብዙዎች ተርበዋል። ይህንን ሰብአዊ ቀውስ እያየን እንዳላየ ማለፍ አንችልም። እኔ እዚህ እያወራው ባለሁበት ሁኔታ በአልፋሻና ዘምዘም መጠለያ ካምፖች የሚኖሩ ሲቪሎችና የእርዳታ ሰራተኞች የማይታመን ጥቃት እየደረሰባቸው ነው። Al-Fasher and Zamzam IDP camp are facing unimaginable violence. የአፍሪካ ህብረት የፖለቲካ ሰላምና ጸጥታ ጉዳዮች ኮሚሽነር ባንኮሊ አዶዬ በበኩላቸው የመሳሪያ ላንቃ በሱዳን እንዲዘጋ ጥሪ አቅርበዋል። The core message today from the chairperson of the African Union Commission, Mahmoud Ali. ከአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ የተላለፈው ዋና መልእክት በሱዳን ወታደራዊ መፍትሄ ሊኖር አይችልም የሚል ነው። በአፋጣኝና ያለምንም ቅድመ ሁኔታ ግጭትን ማቆም ብቻ ነው መፍትሄ የሚሆነው። ይህ ደግሞ ሁሉን አሳታፊ የሆነ ምክክር በማድረግ ግጭቱን በዘላቂነት ለማቆም ያግዛል። This we believe must be followed by an all-inclusive dialogue to end the war. የጀርመኗ ውጭ ጉዳይ ሚኒስትር አናሌና ባርቦክ ደግሞ በሱዳን ያለውን የዓለማችንን ትልቁን የሰብአዊ ቀውስ ልንረሳው አይገባም ያሉ ሲሆን ሀገራቸው ለሱዳን ተጨማሪ ድጋፍ እንደምታደርግም ገልጸዋል። Germany is today pledging an additional 125 million euros for Sudan.
ጀርመን ለሱዳን ተጨማሪ 125 ሚሊዮን ዩሮ ድጋፍ ታደርጋለች። ነገር ግን ይህ የሰብአዊ እርዳታ ድጋፍን ለሚሹ ሰዎች በትክክል ማድረሱን ማረጋገጥ አለብን። አንድ ነገር አስረግጬ ለመናገር እወዳለሁ። ይህ ጦርነት ከቀጠለ ምንም ያህል ድጋፍ ቢደረግ የሱዳንን ቀውስ ሊፈታው አይችልም። No amount of humanitarian assistance will be sufficient if this war continues. ይህ በእንዲህ እንዳለ ታዲያ የሱዳን ፈጥኖ ደራሽ ጦርና ሌሎች አጋር ታጣቂዎች የራሳችንን መንግስት አቋቁመናል ሲሉ ያሳወቁ ሲሆን የፈጥኖ ደራሽ ኃይሉ መሪ ጀነራል ዳጋሎ የሱዳንን ዘላቂ ሰላም ለማረጋገጥ ሁነኛው መፍትሄ ከሱዳን መንግስት በተነጻጻሪ ሌላ አማራጭ መንግስት ማቋቋም ነው ሲሉ በለንደኑ የሰላም ጉባኤ ማግስት ተናግረዋል።